የእውነት ጋይስ ያሰከረኝ መጠጥ አንድ የሰው ባህሪን ያሰከረኝ ገደለችሽ። አንቺ ኮሜንት አታንቢ፣ ራቅ በይ ወደዛ ዝም ብለሽ አለባቸው። ቤታዩ አስተካኪ ፕሊስ። ዳንስሽን ብታስተካኪው ጥሩ። እቃው ትልቅ ከሆነ ሱሪ ወደ ላይ ሲመጣ እቃው እንደዚህ ይወጣላ። ጆን ዳንኤል ላይ ታችሁ ከሆነ ሱሪውን ዝቅ ነው የሚያደርገው። ተበላሸው በእናንተ ጊዜ ነው ተበላሸው። እናንተ ወጣችሁ ስትሳደቡ መስሎኝ በፖለቲካ እኛም እናንተ ተከትለን ህዝብ መሳደብ የጀመርነው። እኔ መጣሁት ወደዚህ መሸሽ ፈልጌ ነው፣ መደበቂያ ፈልጌ ነው የመጣሁት እንጂ ህይወቴን ቀይሬ አይደለም። ህይወቴን መቀየር ቱቱ ያዣት፣ ቱቱ አምጪ፣ ቱቱ ኔቢ እንትና ለቱቱ እንጀራ ሰጠች የሚል ወሬ እንዲወራልሽ ነበር የምትፈልግ። አጎዛውዛለሁ፣ ገና ጨፍራለሁ። ማን አባቱ ያስቆመኛል? ማን አባቱ ያስቆመኛል? ቻለው ያው አንዳንዴ ህይወት እንደፈለግከው አይሆንም። ሰላም ውዶች፣ ዛሬ ማጓጊያ አነጋጋሪ አስቂኝ የሆነ ቪዲዮ መጥቻለሁ። ቪዲዮን በማየት አብረን ዘና ፈታ እንላለን። ቪዲዮን ከመጀመሩ በፊት ላይክ እና ሰብስክራይብ እያደረጉ በየቀኑ የምለቀውን ቪዲዮ እንዲደርሳችሁ ቤተሰብ ይሁኑ። ላለው አመሰግናለሁ። ተበላሸው በእናንተ ጊዜ ነው ተበላሸው። እናንተ ወጣችሁ ስትሳደቡ መስሎኝ በፖለቲካ እኛም እናንተ ተከትለን ህዝብ መሳደብ የጀመርነው። የትኛው ትውልድ ነው የሚበላሸው? ትውልድ ካላችሁ የትኛው ትውልድ ነው የሚበላሸው? እኔ እንደውም እጨፍራለሁ እንጂ ምን ላይቭ ላይ መጥቼ ወንዶች እዚህ ስስምና የወንዶች እቃ ላይቭ ላይ ያደረኩኝ ይሄ የመጣው ሄደ ሁሉ ኢቭን እኔ ከወንዶች ጋር እንኳን ቢመጡ ቢገቡ ፍለርት ሳረ ከወንዶች ጋር ስጫወት ምናምን እንኳን ማለት ነው በጣም የሚያዝናና ሰዎችን ትኩረት ስቦ የሚያዝናና እንጂ ናና ስሙን እየጠራው ናና ሰካብኝ አርገኝ እናድርግ እንዲሳ ቃሉን እየጠራው እንኳን እንደዛ የምናገር ሴት አይደለሁም። እኔ ቤታ ከማንም ጋር ልታወዳድረኝ አትችልም። እጨፍራለሁ። ከዛ በተረፈ ማርያምን ጋይስ በቲክቶክ ታሪክ እና አይታችኋል። ወንድ እየቀያየርኩ ስስም የወንድ ዕቃ በአፌ ሳድርግ ላይቭ ላይ ምናምን ነው። እንደዛ መቼም እኔን አታገኝም። አዎ አፌ ክፍታፍ ነው፣ እሳደባለሁ። ስትደርስብኝ ረግጣለሁ። ማንም ሲነካ አይወድም። መጨፈር ነው፣ ጨፍራለሁ። በቂጥ ማወዛወዝ ምን አፍሪካኖች ይጨፍሩታል። በኢትዮጵያ ባህል ከመጣ ወላይታ አለ፣ ደቡብ ውስጥ የቂጥ አይነት ጨፈር አለ። ምንድን ነው የምትለው? ምን ኢትዮጵያ ውስጥ ራቁት የሚካሄድ ባህል አለ አይደል? ገና አጎዛውዛለሁ፣ ገና ጨፍራለሁ። ማን አባቱ ያስቆመኛል? ማን አባቱ ያስቆመኛል? ወደፊት ራሱ ወልጄ ማለት ነው ልጄን በጀርባ ያዝዬ ሁሉ ነው እንዲህ ማወዛውዝልህ። ማን አባቱ ምን ያመጣል? ስለኔ ህይወት ማንን ያመጣል? እኔ ጻድቅ እኮ አይደለሁም። ሴትነት ክብሬን ያዋረደ አመቱ ሙሉ ሲሰድበኝ ነበር። ከጅንጀሮ ጋር ነው የምታድረው ሲለኝ የነበረ ሰው እኔ ሊመክረኝ አይችልም። አይደለም ቂጤን እንደውም እኔ ሰውነቴ ስለከበደኝ እንጂ እንደ በፊቱ ብከሳ ግድግዳ ላይ ሁሉ ወጥቼ እንዲቂጤን ባርበረብረው ደስ ይለኛል። ቤታ ስታረገው ስህተት ነው። ባህላችን ነው። ወላይተኛ ባህላችን ነው። ደቡብኛ ባህላችን ነው። ይወዛወዛል፣ እንጨፍራለን። ማን አባቱ ነው የሚያስቆመኝ? እኔ ቤታ ነኝ፣ ህፃን ልጅ አይደለሁም። ማን ዝም አትሉኝ? ምንም አባታችሁ አታሉ። ጃኒ ይህ ቪዲዮ ስንት ላይ ከገባ ነው እናቴ ዱባይ የምትወጂ? 1 ሚሊዮን ይገባል እንዴ? በስንት ቀን? በ7 ቀን በሳምንት 1 ሚሊዮን ጃኒ ያደርጋል። ጌታን ይገባል። ምን ጌታን ይገባል። ጌታን ይገባል። ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት? ሰላም እንዴት ናችሁ? እንኳን አደረሳችሁ። በዓል እንዴት ነው? ወይኔ እንዴት ነው የምታምሩት! ኦ ማይ ጋድ ከዓይኔ ያውጣችሁ። በጣም ነው የሚያምረው። የምን ልብስ? የራያ ትናንትናም ከሚገርቡ ከራያ ልጆች ጋር የሰራሁትና የራያ ልጆች ያጋጠማችሁ ነው። በጣም ያምራል። በጣም ያምራል። አለባበስ ነው ውበት ከወሎዬ እናሳ እና ዛሬ እንዴት ነው ሎሚ ምናምን አልተወረወረም? መኪና ስለመረጥን ሎሚ እንኳን ለነገሩ ሎሚ ቀርቷል እኮ የመኪና ቁልፍ የቤት ቁልፍ ሆኗል አይደል? ግን እንዴት ነው ለዚህ ውበት መኪና ቁልፍ ማይወረወረው? አይደለማ እንዴ መሰለሽ እኔ ቆንጆ ከዚህ ቴሌፎን ነው እኔ አይ እንዴት ነው ሎሚ ያልተወረወረላችሁ ብዬ ነው። ለርሞኝ እኮ ነው። ምን ማለት ነው? በተለይ አንቺ እንዴት ነው የምታምሪው? ልረሳሽ ብጠጣ አይኔ እየሰከረ ጭራሽ 2 አድርጎ ያሳየኝ ጀመረ። እኔ አንቺ ስወደሽ አንቺ ወደሽ ሌላ ገደል መግባት ትችያለሽ። አፍንጫው አልቀረ፣ እምብርቱ አልቀረ፣ ጆሮ አልቀረ ተበሳስቶ እኔ ማግባት የምፈልገው ፈሪያ እግዚአብሔር
ምላሽ እንዲያገኝ ከሱ ትንሽ የሚጠጋ ነገር አድርጉ። አረካሽ ወላሂ አፍለስ ነገር አለ ነገር ግን ለነገሩ ስለጎደለው ነው የሚያነሳው። አምጣው ለአንተ ጭንቅላት እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ምንድነው ትንሽ ኢንቨስት ቢደረግብኝ አበባ አዑዙ ቢላሂ ሚነ ሸይጣን እኔ መጣሁት ወደዚህ መሸሽ ፈልጌ ነው፣ መደበቂያ ፈልጌ ነው የመጣሁት እንጂ ህይወቴን ቀይሬ አይደለም። ህይወቴን መቀየር አልቻልኩም። እነዛ 20 ምናምን ዓመት የተሰደድኩባቸው ዓመታት ብዙ ነገር አድርጌያለሁ። ብዙ ሆኗል። ቤተሰቤን ሰፖርት አድርጌያለሁ። ሕክምናዬን ታክሜያለሁ። በሆነ ሰዓት ላይ መውለድ ስለፈለጉኝ የተለየ ሕክምና አድርግ ነበር ብያቸዋለሁ። ይህንንም የማውቀው እኔና መድኃኒዓለም ነን። ቤተሰቦቼም ራሱ አያውቁትም ነበር ለረጅም ጊዜ። ቤተሰብ አለኝ፣ እህቶች፣ 2 እህቶች፣ ወንድምም አለኝ። የልጆች ያሏቸው ናቸው ሁሉ በተለይ የአረብ ሀገር በምኖርባቸው ጊዜያቶች እስከነ መፈጠሬም ትዝ ላልላቸው ለረጅም ጊዜ ላንደዋወልም እንችላለን። ዓለም ህይወት ለእኔ ምድረ በዳ እንደሆነች ነው የሚገባኝ። ግን ማረፊያ ስላጣሁ ዛሬ እዚህ ነኝ ያለሁት። እዚህ ነኝ፣ ኢትዮጵያ ነኝ ዛሬ ያለሁት እና ስመጣ እግዚአብሔርን የለመንኩት አንዱ እውነት አለ ማለት በቃኝ ማለት ምድር ላይ መኖር ይብቃኝና ረፍቴ ስጠኝ ነው ያልኩት። እንዴት እንደሆነ አላውቅም፣ እንዴት እንደሚሆንም አላውቅም። እኔ ግን ራሴንም አላጠፋም፣ ግን ደግሞ እግዚአብሔርን ረፍቴ ስጠኝ ነው ያልኩት። ምክንያቱም ልጄ እንዴት ይሆናል አልልም፣ እናቴ የለችኝም፣ እናቴ እንዴት ትሆናለች አልልም። ብቻዬን ስላለው በምድር ላይ በቃ ይብቃኝና አሰናብተኝ ብዬ ነው ወደ እግዚአብሔር ነው የመጣሁት። ዛሬ የኔን የሰውነት መክሳትና መጥቆር አይታችሁ ከፊቴ ስትቆሙ ለሰላምታም ቢሆኑ የምትደመሙ ሰዎች ፈልጌ ነው የመጣሁት ወደዚህ። ቱቱ ያዣት፣ ቱቱ አምጪ፣ ቱቱ ኔቢ እንትና ለቱቱ እንጀራ ሰጠች የሚል ወሬ እንዲወራልሽ ነበር የምትፈልጊው። ኔቢ ብለሻት እኮ ስትቀርፊ ቁጭ ብለሽ እጅጇን እኮ የምታየው። በጣም እኮ ቆረቆንዳና ሰሰታም ቅንቅናም ሴት ነሽ እኮ አንቺ። የቤቴ ሰራተኛ እኮ ውሃ ሃይላንድ አንስታ ስጠጣ አስቀምጪ ለእንግዳ ነው ብለሽ እኮ ከአፏ የነጠቅሽ ሰው ነሽ እኮ አንቺ። ቆሻሻ ነሽ እኮ አንቺ። ገብቶሻል? ቢገባሽ ሰራተኛ ከእንግዳ በላይ ናት። ሰራተኛ ሁሉ ነገርሽ ናት። እቤትስ ስታለች የህይወትሽ እስትንፋስ ያለው ሰራተኛሽ እጅ ነው። ቢገባሽ ገብቶሻል? ግን ደደብ ነሽ፣ ቆሻሻ ነሽ። ቱቱ ራሷን ችላ አሁን ራሷን መንቀሳቀስ ስትጀምር ፈራሽ። ልጋጋምነትሽ ለአጫምነትሽ ሚዝረከረክ መሰለሽ። በዲፕሎማሲም ሆነ በፈለገ መንገድ ሊያ ልታናግራት ትችላለች ብለሽ ስለፈራሽ ሊያ ጋር ስለሄደች ብቻ ሸሸሻት። ገብቶሻል? አንቺ ቱቱን ስለሸሸሻት በነገራችን ላይ በጣም ተጠቃሚ ናት። ምክንያቱም ኮንትሮል የሚያደርጋት ምንም ነገር የለም። እንደ ማንኛውም ሰው ላይፍ ገብታ ትጫወታለች። ማንም ሰው የጣሉትን ሲያነሱበት አይወድም። አንቺ ቱቱ ለአንቺ ቆሻሻሽ ሆና እንድትኖር ነው የምትፈልጊው። እራሷን ተነስታ ካለችበት እራሷን ለመቻል ስትሄድ ነገ ለሆነ ሰው ታወራለች ብለሽ ፈርተሽ ከወዲሁ ፈራሽ። መሲ ታስራለች። እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ። ዛሬ በዚህ ቪዲዮ የመጣሁትኝ ደህና ነኝ ለማለት ነው። ብዙ ወዳጆቼ ተጨንቃችኋል። በጣም የምትወዱኝ የምታከብሩኝ ጓደኞች ያው ሁሌ 24 ሰዓት በስልክ ስለምናወራም ስለነበር ኢትዮጵያ ሞኝ ደህና መሆኔን ታውቃላችሁ። ግን ደግሞ በተጨማሪ የምትወዱኝ የምታከብሩኝ ምንም ሳላደርግላችሁ የወደዳችሁኝ ያከበራችሁኝ ፎሎወሮች ያላችሁና ለእናንተ ነው። እኔ ምንም የሆንኩት ነገር የለም። ደህና ነኝ። ላይቭ ያልመጣሁበት ምክንያት ላይቭ ሙሉ ለሙሉ ተዘግቶብኛል። ያ እስኪከፈትልኝ ድረስ ነው። አሁን ያለሁት ዩናይትድ አረብ ኤምሬት ወደ ስራዬ ተመልሼ ዱባይ ውስጥ ነው ያለሁት። ኢትዮጵያን በነበረኝ ቆይታ ቤተሰብ ታሞብኝ ነበር የሄድኩትኝ። ነገር ግን በዛውም ደግሞ ረዘም ላለ ጊዜ ስለነበር የሄድኩት ጊዜን ያሳለፍኩት ገዳም ቤተክርስቲያን በመሄድ ጸበል በመሄድ ነበረ። የተጨነቃችሁ ሁላችሁም እኔ ደህና ነኝ፣ ምንም አልሆንኩም።
አልመጣሁም። ላይቭም ያልመጣሁት ሁለቱም አካውንት እንዳጋጣሚ ተዘግቶብኛል። እሱ እስኪከፈት ድረስ ነው እና እኔ ደህና ነኝ። የተጨነቃችሁ የፈለጋችሁኝ ሁላችሁንም ሜሴጅ መመለስ ለሁላችሁም ለእያንዳንዳችሁ ስላልቻልኩኝ ነው። እግዚአብሔር ያክብርልኝ፣ ፈጣሪ ያክብራችሁ። የኢትዮጵያ መንግስትንና የኢትዮጵያ ሕዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ የዛን ያክል ፓወር አለሽ። ግን ፈሪዎች ናችሁ፣ ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስብ። ለመቃወም ስራ ብትቀር አንቺ ትሄዳለሽ፣ ሄደሽ ታስጠቁሪያታለሽ። ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ ኢትዮጵያ ከጃፒ ብቻ ጋር ለምን ይሄ ነገር ተፈጠረ? ተስማማና በጣም ማቻረግ ገና እኮ 1 ወር ነው አለ የምንጫወተው። መቼ አያችሁ? ገና ስንት ዓመት እንጫወታል? ያ ወይ ሄለን ተሸነፈች ነው ሄለን አንተ ቆይ በደም ላፈቅረው አስባለሁ። እንደው በጣም ቆይ ልጨምር ከሚገባ በታች ከመችለው በላይ የሚለውን ዘፈን የሆነ ግጥም ቴዲ እንዲጨምርበት እንደውም መደወል አለብኝ። የሆነት አሁን አምለሰት ገጂ ይጽፋል ወጥራፕ እንትኗ ምን ነው በጣም ገረማችሁ። ናይ ለኮስኮስ ጨምሬ እንዳላሳብዳችሁ ወደደችው ስትሉ አግብቼ እንዳልገላግላችሁ የሆነት በማግባቴ ደግሞ ስትደነቁ ፈትቼ እንዳላሳያችሁ። ከዛስ ምን ታመጣል? እንትን ነው እንደመስላችሁ መኖክሴ ነው እንደመስላችሁ ጋይስ እንዴ በጣም ሂሳብ ኬሚስትሪ ሆነባችኋል። እንዳታምኑኝ እኔ ጋይስ የሚዲያ ላይ ታችሁን ሰው ለማቀራረብ ያላቸው ፍጥነት ያኔ ዴዚና አሞራው በሚያወሩ ሰዓት እረ ይጋቡልን፣ እረ እነዚህ ልጆች አገናኙልን፣ መቼ ነው ፍቅር የሚገላለጹት ብለው ልጆቹን በሪከርድ ካቲያን አድርጓቸው ልክ ደግሞ ልጆቹ ፍቅር ውስጥ ነው ሲሏቸው ይሄ ፖለቲከኛ ነው፣ ይሄ ዘረኛ ነው፣ አይሆናትም ከኔ ጭምር አሁንስ በደላት ገስ በእናንተ ዘበል ሰው እንዲሽከረከር የሰው ዓለም እንዲሽከረከር ትፈልጋለች። ይሁን ደስ ይላል። በነገራችን ላይ ለሰዎችን ለማፈቀር የምትፈትሉት ፈታና ደስ ይላል። ግን ካገናኛችሁ በኋላ መለያየት ከባድ። እንደዚሁ ትንጫጫላችሁ። ማን አገናኙን አላችሁ አይደል እንዴ? ማን አገናኙ ማን ፈትሉ አላችሁ። በማን ላይ ገብታችሁ ምድረ ፈታላ ልጃለው ያው አንዳንዴ ህይወት እንደፈለግከው አይሆንም። እኔ ደግሞ ኃይለኛ ነኝ ማለት የሆነ ነገር እውነትን ከያዝኩ አለቅ ስህተት አለቅ። አንዳንዴ ለምሳሌ እንደው በይሉኝታ ለፊው እንደው ቻይ እንደው የድሮ ሴቶች የድሮ ሚስቶች ምናምን እንደው እንደዚህ ይችላሉ ምናምን ነው። ይሄን አልቀበልም። ሁለት ደግሞ ለከታለሁ አንዳንዴና እኔ አሁን ጠንካራ እናት ነኝ። ልጆቼን ካለ አባት 8 ዓመት በላይ አሳድጌያለሁ። ብቻዬን ጀግና እናት ነኝ እና ብዙ ጊዜ ሚዲያም ላይ ብናገርም አልናገርም ምንም የሚፈይደው ነገር የለም። ግን በዚህ አጋጣሚ ልጆቻቸውን ብቻቸውን ለሚያሳድጉ እናቶች ጀግኖች ናችሁ። አግቢ ያሰከረ የእውነት ጋይስ ያሰከረ መጠጣንሽ የሰው ባህሪ ያሰከረ የእውነት በጣም ይከፋል። ለማንም ደደብ ሰው እንደዚህ አይነት ወግ ማድረግ አይቶ የማያውቅ ሰው እነሱ ወግ ማድረግ ነው። ለእኔ ግን
አልገደለችሽ? አንቺ ኮሜንት አታንቢ፣ ራቅ በይ ወደዛ ዝም ብለሽ። ምን የሚገለኝ ተንኮለኛ ህዝብ እኮ ነው ያለው። በቃ እና ደግሞ ሌሉስ እነዚህ ኮሜንት የሚጽፉትን አትመኛቸው። ከኔ የተጣሉ ሰዎች ናቸው። ገባሽ? ኦኬ እንጂ አልገለኝም። ኧረ ማን ነው የሚገልሽ እንዴ? አንቺ ዝም ብለው እነዚህ አፏጋሪ ናቸው። እሺ ስልኩን እንደዚህ አስቀምጠሽ አሁን እኔ እንደዚህ ያለው አይደል? ዝም ብለሽ እንደዚህ ራቅ ብለዋል። I don't want to be on the camera for okay. ታዲያለሽ እንዴ ካሜራ? አዎ ፈራለሁ። እሷ 2% የሆነ አልኮል ትጠጣለች፣ እሱ 46 የሆነ ይጨልጣል። ጉበቱን ልታፈነዳ አይጃቢ እንከፉ። አንተም ጠርሙስ ውስጥ የሆነ ነገር ሻይም ይሄ 2% የሚለውን አልኮል ግዛና ማለት ነው። ለስለስ ያለ ነገር ጠጣ። ጅሎ ልጅ እሷ ብልጥ ናት። እያብረቀረቀች ትወጣለች፣ ትገባለች። እሱስ እየተኮረ እየተጨማደደ መጣ። አይጃቢ ይሁን ያዝልቅልን። ለማንኛውም እኔ የኔ አርጠርጌ ብበላ ይሻለኛል። ህሊናዬ ማለት ነው። የሰው ገንዘብ የሚሰራን እጅ የተቆራረጠን እጅ ማለት ነው። ከሳራ ሌዛ በሻ አምጪ ብለሽ አስጨንቀሽ ያችን ትልቋን ሴትዮ ሚዲያ ላይ ያስለቀሽ ቤተሰቦቿን። እቺ ሴትዮ ከኪችን ማትወጣ ምስኪን የሆነች ሴትዮ አምጥተሽ እንዲቀልዱባት አንገቷን አስደፍተሽ እግዚአብሔር ባይዘዌ ማለት ነው ዝም አይልም። ስለ አንድ ልጁ ዝም አይልም። ሌላው ምንድነው የሆነ ማስክ የምታደርገው ልጅ የነ ቤታዮና ሊያሾን ልታሸማቀቅ የመጣው ነገር አለ። ልክ አይደለ? ስህተቶችን አስተካክለው ከመጡ ማስተካከል አለባቸው። ቤታዮ አስተካኪ ፕሊስ፣ ዳንስሽን ብታስተካኪው ጥሩ። አሁን ኦልሞስት ሚሊዮን ፎሎወር እየገባች ነው። ምን ይመስል ጀግና ቦይፍሬንድ አላት ኢትዮጵያ የሚለው ደስ የሚል ኦሮሞ ቦይፍሬንድ ይዛለች። አካቡልቲ ማማኮ የሚለኝ አለ። እንደዚህ ሰውየው የሚስቅ ስማይ ላይ የሚስቅ ሰውየው እዚህ ጋር ሰው አለ። እንዴት ምግብ አትበላ እሺ ድረስ ፎንቃ አልወጣላት መሰለኝ። ወይስ አዲስ ነው ወይስ ካሮጌው ነው? ሂጂ ምን ነው እንዴ? ማን ፈርተሽ እንደዚህ አይነት ቁመና እኮ ነው የሚያሳብዳቸው። ስሟት የጃፒ ሙርከኛ ብላ መጣች። ስሟት የጃፒ ሙርከኛ ብላ መጣች። እንዳሉት 10 ጊዜ ሼር ታደርጋለች። የጃፒ ሙርከኛ ከመቼ ጀምሮ ነው የጀመረሽ ይሄ ነገር? የእውነት ለምን እንደዚህ ካሜራ አትከፍችም? አታለው 10 ሼር ታደርጋለች። ሙርከኛ ልጅ ይሁን ገና ግስ ለሰው እንዴ እናንተ ብቻ ፍቃድ ስጡኝ የሚል ስም ይዛችሁ ትመጣላችሁ። እኛ ደግሞ እሺ እንላለን። ድው ትላለች። አሁን ጌማ ተጨቃ ሆነ። እቃው ትልቅ ከሆነ ሱሪው ወደ ላይ ሲመጣ እቃው እንደዚህ ይወጣላ። ጆን ዳንኤል ላይ ታችሁ ከሆነ ሱሪውን ዝቅ ነው የሚያደርገው። ምክንያቱም እቃው ወደ ላይ ይወጣበታል። እቃው መደበቅ አለበት። ገባችሁ? ያ እሱ ሱሪውን እዚህ ድረስ የሚያደርገው እንደዚህ ወጥቶ በሱሪ ውስጥ የሚያስቸግረው እቃ ስለሌለው ነው። ይሄ ሸለፈታ የስንት ዓመት ልዩነት እንዳላቸው ታውቃላችሁ? በትክክለኛ ፓስፖርት የ13 ዓመት ልዩነት አላቸው። ስለ ቀጨጨ ስለ ድንች ስላለ እኮ አይደለም። የ13 ዓመት ልዩነት አላቸው። በድሮ ፓስፖርት ብናወጣ የ17 ዓመት ልጅ እኮ ነው። 18 ዓመት ገና እኮ ከቤት አውጥቶ እኮ ነው ገና እንዲህ ውጪ ግቢ ልጅቷ ደግሞ ገና ምንም አታውቀው። እኔ በልፋቴ በጥረቴ በድካሜ ምናምን እንደዚህ ደርሻለሁ፣ እኔ እንደዚህ አድርጌያለሁ፣ እኔ እንደዚህ ሆኛለሁ ስትሉ ትናንትና አብሯቸው የነበሩትን ልጆችን ለመንካት እንደሆነ አይኑ እኔ በየዋነት የማንም መጠቀሚያ ሰው አልሆንም። ምናምን መጠቀሚያ ሰው ፈልገሽ ነው የሚሽው፣ ፈልገሽ ወደሽ ፈቅደሽ። ማንም አንቺ አልተጠቀመም። ማንም ሰው አንቺ ጋር መጥቶ የተጠቀመ የለም። ፈልገሽ ራስሽ ፈልገሽ ነው። ቢለዩኝ ብትለየኝ ራሴን አጠፋለሁ እፈጠፍጣለሁ ብለሽ አብረሽውሹ ራስሽ ማንም ተጠቅሞ የተውሽ የለም። ማንም አልፈልግሽም ብሎ በስምምነት በንግግርነት የተፋታችሁት ነገር ነው። አንድ ሰው ከሰው ጋር አብሮ ሲሆን ከጆን ዳንኤልም ጋር ቢሆን ከማንስ ከአዶናይም ጋር ቢሆን ሪሌሽን ውስጥ ገቢ ማንም አስገድዶሽ ፈልገሽ ራስሽ
እንግዲህ ውዶች የዛሬ ቪዲዮ ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ቪዲዮን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። እባካችሁ ሰወዳችሁ ላይክ እና ሰብስክራይብ